ችግር እንደሚኖርባት ምናምን ያንን ዲቴል ታውቃለህ ወይ? እዚህ ጋር መተህ ስታወራ ምን ያህል እውቀቱ ኖሮህ ነው? እንደገና ደግሞ አሁን በእስልምና ያው እስልምና የሚያስተምሩ ሰዎች አሉ፣ ራሳቸውን ኡስታዞቹም ብዙ ሰዎች አሉ የሚያስተምሩ ሰዎች። ይሄንን እዚህ ጋር መጥቶ ስለ እስልምና ከማውራት ይልቅ አንተ የራስህን አውርተህ የራስህን አስተምረህ የራስህን የሚከተሉህም ሆነ እኔ አሁን ሁሉ ጊዜ እሰማሃለሁኝ እና በምሰማ ሰዓት የምታስተምረው ነገር የራስህን ሃይማኖት ብትሰብክና ብታስተምር ሞር ሰዎች ተቀባይነት እንዲኖራቸው ለምን አታረግም? ይሄኛው አላስፈላጊ ይመስለኛል እኔ ሳስበው። ይሄ ነው ጥያቄሽ? አዎ። እና ለምን ይሄን ማረግ ፈለክ ነው? ኦኬ፣ ጥሩ ጥያቄ። እህታችን ሚውት አድርጊ። አራት ማግባት በቁርአን ወይም በሐዲሳችሁ የለም ለአንተ መጽሐፍ በቁርአኑን አታውቅምና ልትይኝ ነው የፈለግሽው። እዚህ ጋር ሰዎች ጥቅሱን ጻፉልኝ እና የለም ለምትይ የለም በሃይማኖታችሁ ልትይኝ ነው። እሺ፣ ሌላ ደግሞ ያገቡትን ሰዎች ወንዱም ሆነ ሴቱ እነሱ ተገብቶባቸው ኖሯቸውን ሲኖሩ እነሱ ጭራሽ አንተ ስትጠይቅና ሰው ሲጠይቃቸው ዲፌንድ እንደሚያደርጉ ነው ራሳቸውን የሚናገሩት። ጠየቅሽኝ እኮ አሁን ጥያቄሽን እኮ ለመመለስ ነው። ጥያቄሽን እመልሳለሁ። ቆይኝ አሁን አንቺ ውረጂ። ጥያቄሽን በአክብሮት ስለጠየቅሽ አመሰግናለሁ። ምን ነው ምንም ነገር እንደማላውቅ አስመስልሽው። እኔ ዘመድ አለኝ አሉ እኔ 2 ሚስት ያለው ሙስሊም ሼክ እንዴ የምናውቃቸው። እኔ ሙስሊም ሀገር ነው ያደግኩት እና ውሸት ነው ልትይ ነው እንዴ? የማውቃቸውን ሼኮች ትልልቅ ሀጂዎች እኔ አብሬያቸው ያደግኳቸው ልጆች በስነ ስርዓቱ እንዴ ከሁለት ሚስት የሚወለዱ ጓደኞቻችን አብሮ አደጎቻችን እንዳለ ከነሱ ጋር እንደ ያደግኩት እኔ ባሌ ሮቤ ልጅ ነኝ። እንደምትይው ውሸት ነው ልትይ ነው? እኔ ከሙስሊም ሀገር ሙስሊም መሀል ነው ያደግኩት። ምን አይነት ነገር ነው? አንዳንዱ ሰው ዝም ብሎ እንትን ነው እንዴ በአቅም ብሎ ነው እንዴ? እሺ እኔ የተናገርኩት እኮ በቁርአናችሁ እስከ 4-5 ሰው እኩል ማስተዳደር የሚችል ከሆነ እና በአላህ መንገድ የሚሄድ ከሆነ በስነ ስርዓቱ ነብያችሁ ያዘዙት አንድ ወንድ በስነ ስርዓቱ ሀብት ካለው ሀብት ብቻ ሳይሆን እኩል መውደድ የሚችል ከሆነ የማያዳላ ከሆነ በአላህ ፊት ህሊናውን ጠብቆ ለህሊናውና ለአላህ ህግ የሚገዛ ከሆነ የማያዳላ ከሆነ ታመመች፣ ደህየች፣ ጎሰቆለች፣ ማዲያት ወጣባት ብሎ አገባት ከሌላዋ ጋር የማያበላልጥ ከሆነ እስከ 4 ድረስ ማግባት እንደሚፈቀድ እንደገና ደግሞ በጂሃድ ውስጥ ሊሞት 7 ደናግሎች ቆነጃጅቶች አላህ በጃነት እንዳዘጋጀለት ይሄ ነገር በቁርአናችሁ ውስጥ ካለ እኛ ስንናገረው እንደ ኃጢአት የሚሆነው። ዛራ ቅድም ከመጽሐፍ ቅዱስ ጠቅሰን ኃጢአት ነው መቻልኩ። ዛራ እኮ ከመጽሐፍ ቅዱስ ከቁርአን አይደለም የጠቀሰችው። what is wrong? እኔ የውሸት ነገር ጨምሬበት ከሆነ የማላቀውን ቀባጥሬ ከሆነ ታረማለሁ። እኔ ደግሞ ከሳውዲ ዋናው የሳውዲ ሼክ ዋናው እሳቸው ደግሞ ሲያስተምሩ ቁጭ ብዬ በስነ ስርዓቱ በእንግሊሽ እየተረጎመ ሰምቼዋለሁ ቁጭ ብዬ። ኢቭን በጃነት ራሱ ምን እንደሚጠብቃቸው ለምሳሌ በጂሃድ ውስጥ የሞተ ሰው ለምሳሌ ስለ ጀና ሚስት ታሪክ እኔ ከእሳቸው ነው የሰማሁት። እና የአበሻ ኡስታዝ ልስማ የሳውዲ አረቢያውን ትቼ እና ኦፍ ኮርስ ቁርአን አላነበብኩም። ነገር ግን ሰርች ለሴ አሁን ስለ ጋብቻ ቁርአን ማንበብ የለብኝም ኦንላይን አለ ሰርች በቃ ኢቭን ጉግል ባደረገው አሁን ለምሳሌ ሰርች ኢንጂን ላይ ሄጄ ሜሬጅ ኢን ቁርአን ወይም ደግሞ ኢስላም from holy Quran ወይም ደግሞ ሐዲስ ብዬ ብጠይቅ እንዳለ እስከ ነጥቅሾ ያመጣልኛል። how could you possibly say just I'm lying? I'm not። አንዳንድ ሰው በቃ ክርስቲያን ከሆንኩኝ ስለ እስልምና በቃ ውሸቴን ነው የምናገረው ማለት ነው። ለምን ደግሞ ዋሸው? እውነት ስናገር እውነት ነው። አሁን ዛራ ቅድም መታ ስትናገር ውሸት ነው አላልኩም። እኔ መልስ መለስኩ እንጂ ዛራ ስለተናገረች ውሸት አይሆንም። ዛራ ዘዳግም ከአዲስ ኪዳን ስጠቅስ ነበር። she's right እንዴ ያልኩት ምንድነው? ሴቶች እኔ ጥያቄ አይደለም ዛሬ እንጂ ጠይቅሽ ነበር። የምጠይቅሽ ጥያቄ እንደ ሴት ምንድነው የምታገኘው ብዬ ጠይቅሽ ነበር። ወንዱስ ሻራት ያገባ አንቺ ታገቢያለሽ ብዬ ጠይቅሽ መጠየቅ ነበረብኝ። በክርስትና አይቻልም። ወንዱም አንድ ወንድ አንድ ሴት ነው። ከዛ በኋላ ብዙ ክርስቲያኖች ግን ቺት ያደርጋሉ። አልክድም። ለምንድነው ቺት የሚያደርጉት? ብልግና ነው፣ በቃ ኃጢአት ነው። ስለዚህ የኛንም አልደብቅም፣ ባይብል ውስጥ ያለውንም አልደብቅም። እግዚአብሔር እንረዳዋለሁ እንዴ። ስለዚህ ለምን መወሻሸቱ ለምን እንዳስፈልጋ አይደል ነው የሚቀጥለው ቀጤ
ሰላም ኃይልሻ። ሰላሙ አለይኩም። አንቺስ ሃይማኖቶች ምንድን ነው? እኔ በጌታ ነኝ። ጥያቄም አይደለም ግን በቃ አንደኛ ነገር በጣም ፍርሃት ተሰምቶኛል መግባቴ። በጣም ደስተኛ ነኝ። ብዙ ለምን? ብዙ ጊዜ አንተን ለማግኘት ፈልጌ ነበር። ብዙ ጊዜ በዚህ ለምን? ጥያቄ በዙ ዙሪያ ውስጥ ጥያቄ ስለነበረኝ ምን ግን ስለ አሁን ሴክሹዋል ነገር ነው? ስለ ትዳር ነው ጀነራሊ ወይስ አይደለም ለማን ኃይልሻ ነው? ላይ በቃ እ ይሄ ነገርስ ትክክል ነው አይደለም የሚል ነገር ነበር ጥያቄ። ኦኬ አሁን ተመልሶልኛል ሁሉም ነገር። እኔ ከአንድ ሙስሊም ጋር ኦልሞስት 7 ዓመት 7 አልሞላም ግን ኦልሞስት ነበርን በአንድ ላይ 2 ልጆች ወልጃለሁ። እኔ በጌታ ነኝ። አንቺ በጌታ እሱ ሙስሊም። አዎ እሱ ሙስሊም ነው። ጌታን የተቀበልሽው ካገባሽው በኋላ ነው? ኖ ትንሽ እያለሁ በቃ ጌታን የተቀበልኩት የ14 ዓመት ልጅ ምናምን ሁኜ ነው እና ብዙ ጠንካራ አልነበርኩም፣ አላቅም ነበረ። ስለዚህ አንቺ በጌታም እያለሽ ነው ከሙስሊም የወለድሽው ማለት ነው። አላህ ይቅር ይበልሽ። እሺ ጎ አሄድ። በቃ ከዛ ግን እኔ አሁን ምንድነው ጥያቄ ሳይሆን በጌታ ያሉ እህቶችና ሌላ ሙስሊሞችም ሊሆኑ ይችላሉ። ግን በቃ ይሄ ነገር ዋጋ ወደ አንቺ አልጨረስኩም። አይልሻ ጠንካራ ክርስቲያን ሆነሽ ጥያቄ እንዳትጠይቀኝ ፕሊዝ። አልጠይቅሽም። ደውን ወሪ ለትምህርታችን ነው። እሺ አይኖ ፍቅር ይዞች ሊሆን ይችላል። ምን አፈቀርሽ ምናምን አልልሽም። ሰው ያጋጥማል። ክርስቲያን ሆኖ ሌላ ሃይማኖት ክልል ውስጥ ካሉ ሰዎች ጋር ፍቅር ይዟቸው የተጋቡ ሰዎች እኔም አውቃለሁ። ለምን እንደዛ ሆንሽ ምናምን ብዬ ደፍሬ ጀጅ ላረግሽ። በተለይ ልጆች ወልደሻል። እንግዲህ ወደኋላ አትመልሽም። ልጆቹም ደግሞ የጌታ ናቸው። አሁን ግን እኔ ጥያቄ ልጁም እስልምና አንቺ ደግሞ ክርስቲያን ሆነሽ አብራችሁ በምትኖሩበት ሰዓት አይጨቀጨቅሽም ነበር ወደ እስልምና እንድትመጪ? የነገር ለጥል ምክንያት አልሆነባችሁም? የሃይማኖት ልዩነቱ ያመጣው ጣጣ የለም? እስቲ ንገሪኝ እግረ መንገድ ለሌሎች ትምህርት እንዲሆን። አምጥቷል። አሁን ከ2 ወር በፊት በቃ እኔ ኃጢአት ላይ እንዳለው ሲገባኝ በቃ የጌታ ነገር ሁሉም ነገር ሲገባኝ ወስኜ በቃ መለያየቱን መርጬ ኦልሞስት 2 ወር አሁን ለየብቻችን ያለ ነው። ግን ይሄ ነገር አሁን ልመልስልህ አላመጣም። ማን የተለየው? እሱ ነው የመለሰው ወይስ አንቺ ነሽ? መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? መጽሐፍ ቅዱስ የማያምነው ክፍል መውጣት ከፈለገ ይውጣ ነው የሚለው። ለምን ትፈጪዋለሽ? አሁንማ ኦልሬዲ አግብተሽ 2 ልጆች ወልደሻል። ትዳርሽን ለምን ነው የምትፈጪው? ነገር ግን ትዳርሽን በምትኖሪበት ሰዓት መብቱ ነው። የፈታትን ሚስት ተፋቶ ነበረ። ግን ይሄ ነገር አሁን ብዙ ነው ፕሮሰሱ። እንዴት አድርጌ እንደማስረዳ አይዶ ነው። ግን ይሄ ሰው ለጥቅም ነው እኔን የቀረበኝ የነበረ። ወደ ሚስቱ ተመለሰ። ወደ ሚስቱ ተመለሰ ሳይሆን ቆይ እሺ አጭር አድርጌ ልግለጽልህ ኃይልሻ ትንሽ እንዴት። እሺ እኔ ኒዘርላንድ ነው የምኖረው፣ ሆላንድ ሀገር ነው የምኖረው እና እሱ ሳቀው ጊዜ እኔ ከሌላ ሰው 2 ልጆች ነበሩኝ። እሱም ደግሞ ፍቺ ሆኖ እኔን እንደነገረኝ ማለት ነው 3 ልጆች አለው ከሌላ ሴት ማለት ነው። እና ከዛ በኋላ በቃ ከኔ ጋር ሆነን ባንድ ላይ በቃ አፍቅሬው በጣም አፈቅረው ነበረ። ስቲል እወደዋለሁኝ ግን ከሱ ጋር መሆን አልችልምም አልፈልግምም። ኦኬ አይልሻ ፕሊዝ እንዳስቅብኝ፣ ጠንካራ ጥያቄ እንዳትጠይቀኝ። ለምን? እሺ አልጠይቅሽም። እኔ ቅንነትሽን ወድጄዋለሁ። ከዛ ትጠይቀኛለህ። ቅንነትሽን ወድጄዋለሁ። ቅንነትሽን የወደድኩት ምንድነው? ትወጂዋለሽ። አሁንም ቢሆን ጾታዊ ፍቅርሽ አልጠፋም። የጠፋም ችግሩ ምንድነው? በጋብቻ መቀጠል ስላልቻልሽ ነው መለያየት ያስፈለገሽ እንጂ ስለሚወደድ ልጅ ስላይደለ አይደለም። የሃይማኖት ችግር ነው ችግራችሁ። እና እሺ ሌላስ? እሺ ከዛ በቃ አሁን 2019 የተዋወቅ ነው። ከዛ 2022 ወረቀት አገኘ ማለት ነው በልጄ። እሺ ከዛ በኋላ ወረቀት እንዳገኘ እኔ በቃ በጣም ልጆቹን ስለሚናፍቅ ሞሮኳዊ ነው በርበር ነው ልጆቹን ስለሚናፍቅ የውጭ ሀገር ዜጋ ነው እንዴ? ልጆቹን ስለሚናፍቅ ምናምን የነበረ በቃ ሁለተኛ ልጅና አራስ እያለሁኝ ሂድና ልጆችን ያልኩት ማለት ነው። እሺ እሱ ግን ሂዶ ያቺ የፈታት ፍቺው የነበረ ለወረቀት ሲባል ነው የነበረ። ያው ይሄንን የዚህ ሀገርን ወረቀት እንዲያገኝ ለምን የሚሰጠው ወረቀት ሶሪ ትግርኛ ነው የምችለው ዛት ሰዋይ ብዙ አማርኛ ጥሩ አላወራም። ስለዚህ ፍቺው ለካ የውሸት ነው የነበረ። አሁን
2022 እሱ ደርሶ ከመጣ ሳመር ላይ ልጅቷን መለሷት ቤተሰቦቹ ወደ ቤታቸው። እዛ ነው የሚኖሩ የነበረ ተጋብተው፣ ድሮ የብቻቸው ቤት ምናምን አልነበራቸው እና ከዛ እዛ መለሳት። እኔ ደግሞ ምንም በቃ በንጹህ ልብ ስለሄደ እንደዚህ እንዴት ነበሩ ልጆች እንዴት ናቸው ቀን በቀን እናወራለን። ልጆቹን አንዳንዴ ያሳየኛል፣ ሂጄ ደረስኳቸው ይለኛል ምናምን፣ ግን ምንም ነገር እኔም አልጠይቅም አልጠየቅም። ሁሌ ኢየሱስን ይፈልግ ነበር። ሁሌ ጸልያለሁ፣ ሁሌ አለቅሳለሁ። አንዳንዴ በቃ ሲያቅተኝ ብዙ ጊዜ ዛትስዋይ አንተን ኮንታክት ለማድረግ ብዙ ጊዜ ሞክሬ አስገብተኝ አታውቅም። 4 ዓመት ምናምን ይሆነኛል። በምትገባበት ጊዜ እገባለሁ፣ ግን አላስገባኝም። አንድ አይነት ስም አይደለም ስሜ፣ ሁሌ ቀያይረዋለሁ። ለምን ሙስሊሞችም ጋር ገብቼ ስለማወራ ምናምን ስለማያስገቡኝ አንዳንዴ ቀይረዋለሁኝ ስሜን ማለት ነው። ብዙ ጊዜም ደግሞ አጥፍተውብኛል። አዲስ ከፍታለሁ ምናምን። እና ጥያቄሽ ምንድነው? እሺ አንቺ አሳጥሪያውን ጥያቄሽ ምንድነው? ጥያቄ የለኝም፣ ግን እኔ አሁን እዚህ ላይ ልናገር የፈለኩት ማለት ነው ክርስቲያኖች ማለት በጌታ ያሉ ሙስሊሞችም ደግሞ ያቺ ልጅቷን አይቼ በቃ ስላወራኋት ምናምን ይሄ ደስተኛ ናቸው? ደስተኛ አይደሉም ባላቸው ሌላ ሚስት እንዲኖር ምን ምን ሙስሊሞች ሙስሊም ሴቶችን እኛ ልንሰማቸው ነው? እንደኛ አእምሮ የለንም እንዴ? እንዴት ነው አንቺ ባልሽ 2 ሚስት ይዞ አንደኛው አዛኛው ሩም እዚህኛው ሩም ከሳ ጋር ተኝቶ በማግስቱ ደግሞ ኪራር እንደዚያ ነገር አለ እንዴ? አሁን ይገርሙኛል ሙስሊም ሴቶች። እኔ እንደ ሙስሊም ሴት የሚገርመኝ የለም። በቃ በአጠቃላይ ለምን አሪፎች ናቸው እነሱ አንድ ፊት ለምን እንዴት ነው ምንም የማይመስላቸው? ቆይ ባሎቻቸው አይኗ እያየ ሌላ አግብቶ ሲመጣ ለምን ስትለው ሃይማኖት ይፈቅድልኛል። ሁሌም ደግሞ ወንዶቹ የሚሉት ምንድን ነው? ሃይማኖት ይፈቅድልኛል። እሱ ብቻም ሳይሆን እኔ ልጅቷ እንደ ምንም ነገር ሴክሹዋል ሪሌሽን እንደሌላት ከሱ ጋር ግን ፈልጋ ሳይሆን እንደዛ በይ ተብላ ነው። ለምን እኔ ለወረቀት ነው አንቺ ጋር የመጣው ሰውየው። ልንገርሽ፣ ሰውየው ለወረቀት ነው የመጣው። ልጆቹን እናት ይወስዳል። ወረቀት ካለቀ በኋላ እሱ ደግሞ እሷን ፕሮሰስ አድርጎ ይወስዳል። ከዛ በኋላ ያው የደች ህግ ፖሊጋሚ አይፈቅድም፣ ወንጀል ነው 2 ሚስት። ስለዚህ እሱ ከአንቺ ጋር ያለውን ዲቮርስ ያደርግና በአንቺ ያለው ወረቀት ያገኘው። ከዛ በኋላ ከእሷ ደግሞ ሄዶ ፈርሞ ያመጣታል። ከዛ በኋላ ኢንሻአላህ አንቺም አንዳንድ እሺ ካልሽው አንቺ ጋር መምጣት ይፈልጋል። ሙስሊም ነው። አንቺ ለመሰለሽ በሙስሊም ክርስቲያን ማግባት ይፈቀዳል። ሙስሊም ወንድ ክርስቲያን ሴት ማግባት ይፈቀዳል። ሙስሊም ሴት ግን ክርስቲያን ወንድ ማግባት አይፈቀድም። ተመልከች የሚያደርጉትን ሙስሊሞች። ስለዚህ የኛ ጀዝባ ሴቶች ሄዶ ሙስሊም ቤት ይገባሉ። እኔ አንዳንድ ክርስቲያን ሴቶች ናቸው እኔ ወራዶች እንዴ ክርስቲያን ያጡ ይመስል ሄዶ ሙስሊም ቤት ይገባ። አንቺን አላልኩም ይቅርታሽ። ለምን አይናቸው እያየ ለምን ሃይማኖታቸው ይፈቅዳል። እነሱ እንዴት ነው የሚፈቅደው? ይመጣል፣ ያገባል፣ ተለሳልሶ ነው የሚገባው መጀመሪያ። በቃ ኢንሻአላህ አንቺን በሃይማኖትሽ እኔ አላስገድሽም ወላሂ እወድሻለሁ ምናምን። ከዛስ አንድ ከወለደች በኋላ ሴት ልጅ እንግዲህ የመጠጋጋትና የማፍቀር እንትን አላት። ሴት አንዴ ከገባች በኋላ ምንም ከዛ በኋላ ሳይጠይቃት ነው የምትሰልመው። ስትሰልም ደግሞ ሂጃብ ሁሉ በቃ እንዴ እንትን አድርጋ ነው። እኔ ከዘኔ ሚስት የሚገርማችሁ ነገር በግድ ነው የሰለመችው። በግድ ክርስቲያን ነች፣ እሱም ክርስቲያን የነበረ ነው። እሱ ቀድሞ ነው እስላም የሆነው ከዘኔ። እና አሁን አንድ ቀን የሆነ ተጋብዤ ቤታቸው ሄጄ ሙሉ በሙሉ ፊቷን አላየሁም። እንደዛ ነው የሚሆኑት። ሞር እንዳውም የበለጠ ከኳይሮ ይልቅ እንደሚባለው ማለት ነው። ከክርስትና ወደ እስልምና የመጡ ሴቶች ይሄ በተለይ በፎንቃ የመጡት መጀመሪያ ወንዱ ተለሳልሶ ነው የሚገባው። ኢንሻአላህ አንቺም በሃይማኖትሽ እኔም በሃይማኖቴ በቃ ከተዋደድን አላህ እኮ ችግር የለውም። እውነት ነው ተፈቅዷል፣ በቁርአናቸው ይቻላል። ሙስሊም ሴት ግን ክርስቲያን ወንድ እንድታገባ ግን ሐራም ነው፣ አይቻልም። ተመልከች እንደ ስለዚህ አንቺ እኔ ሰዓት የለኝም ላንቺ አሁን የምታደርጊው ላንቺ ይኸውልሽ የምነግርሽ እኔ አንቺ ኦልሬዲ ተሳስተሽ ሄደሻል። ትክክለኛ ቦታ አልገባሽም። ሲጀመር ባለትዳር ሰው ቤት ነው አታሎ ነው ከአንቺ ልጆች የወለደው። እሱ ደግሞ ትዳር አይደለም። አንቺ አላገባሽውም። እሱ ሰውዬ አንቺ ባል አይደለም። ዝሙት ነው የሰራችሁት። ልጆቹ ግን እግዚአብሔር ነው የሰጣችሁ። ልጆቹ የእግዚአብሔር ስጦታ ናቸው። ኦኬ፣ ልጆችሽ የእግዚአብሔር በረከት ናቸው። አሜን። ኦኬ፣ ሰማሽ?
እንዴት የሚወለድ እንዴት ስጋ ለብሶ ወደዚህ ዓለም የገባ የእግዚአብሔር ልጅ ነው። ኦኬ ልጆችሽ የእግዚአብሔር በረከት ናቸው። ጌታ ነው የሰጠሽ። ያዥ ልጆቹ ያመጣችሁበት መንገድ ሮንግ መንገድ ነው። ልጆቹ ግን የጌታ ናቸው፣ በረከቶችሽ ናቸው። ለልጆቹም አባታቸው ነው። ነገ ተነገ ወዲያ ሊፈልጉት ይችላሉ። ቶሎ በደንብ ካላሳደግሻቸው ደግሞ ነገ ተነገ ወዲያ አባቴን ሃይማኖትም ሊልሽ ይችላል። ይጋር ቢካርፉል እዛ ጋር ከልጅነታቸው መጽሐፍ ቅዱስ ሳታስጨንቂ በትንሽ ኢየሱስ ክርስቶስን እንዲወዱት እያደረግሽ ለማሳደግ እግዚአብሔር ይርዳሽ። ሰውየውም አባት ስለሆነ ልጆቹን የመውሰድና አንዳንድ ጊዜ መብቱ ስላለው እሱም ያው የራሱን መዝራቱ አይቀርም። እኔ ፍቃደኛ ነኝ። ኃይልሻ ግን ይገርምሃል፣ ለምንድን ነው አሁን ዋጋ እንደሚያስከፍል በጌታ ያሉ ሰዎች መናገር የፈለግኩትኝ? ይገርምሃል፣ በስነ ስርዓት ያለ ምንም ጭቅጭቅ ያለ በቃ እኔ አልቻልኩም፣ እኔ ጌታን ነው የምፈልግ። ስለዚህ በቃ ከአንተ ጋር ኑሮውን ስላልቻልኩት አንተም ደግሞ ሚስት እዛ ስላለች እሷን አምጥተህ እዚህ ኑሮ። ወረቀቱ ኦልሬዲ ይዟል። ይሄ ሰው ወረቀት ብቻ ሳይሆን ኢቭን ትካል ሳይቀር ከፍቷል እዚህ ሀገር። ይኸውልሽ አንቺንም እውነት ለመናገር እኔ አንቺን አላቀሽም። ወዶሽም አፍቅሮሽም ሊሆን ይችላል። ቆንጆ ልጅ ልትሆኚ ትችላለች። ተስማምታችሁ ልትሆኚ ትችላላችሁ። አላቅም፣ እኔ መልክሽን አላየሁትም። ወዶሽም ሊሆን ይችላል። መደምደም አልችልም። በቃ ለጥቅም ብቻ ነው ብዬ መወሰንም አልችልም። አሁን ግን በጣም ብዙ ችግር ሊያመጣብኝ እየሞከረ እኮ ነው ኃይልሽ። አሁን ይሄንን ነው ምን በቃ አንዴ ፖሊስ ይዞ ይመጣል እዚህ በጣም በቃ ልነግርህ አልችልም። ሌላ የማቀው ሰው በጣም ስነስርዓት የነበረው ሰው የሰይጣን ነገር ተቀየረ። ተሰሚኛለሽ? ካስቸገረሽ በጣም ቀላል ነው። ካስቸገረሽ በሱ ነው የሚብሰው። አሜሪካ ብትሆኚ ለምሳሌ it's just one phone call away to have a bad day period። በጣም ቀላል ነው። they go back ኢንቨስቲጌት ነው የሚደረገው እንዴት ወረቀት እንዳገኘ አውቃለሁ። እዚህ ሀገር ወረቀት አንዱ ፈርሞ አመጣት። እዚህ ሀገር ደረሰችና ልክ ላይሰንስ ምናምን ነርሲንግ ምናምን ከጨረሰች በኋላ ልክ ያላዋቂ ሳሚ ያሉ 2 ዓመት የግሪን ካርድ ይዛ ማለት ነው። ከዛ በኋላ ቻው አለችው ማለት ነው። በአንድ ሎየር ተይዞ ነው በአንድ ስልክ አንጠልጥሎ ወስዶ እንትን እቃዋን እንኳን ሳትይዝ ሳንቲም ኢትዮጵያ የወረወሯት። አሁንማ በጣም ክፉ ነው ጊዜው። እንደዛ መሆን አይችልም። አንቺ ፊት እንዳሰጪ ምንም መብት የለውም። አንቺ በአንቺ በኩል ወረቀት አግኝቶ እንደገና አንቺን አቢዩዝ ለማድረግ ያዩ ኪድሚ። ስለዚህ ይኸውልሽ አንቺ ሎየሮችን አማክሪ ካስቸገረሽ። ኦኬ እኔ በቃ ሎየር ያለውኝ እሱ ደግሞ አሁን ካስቸገረሽ በህግ በኩል ብትሄጂ እንዳውም መታለልሽን ጭምር ለፔፐር ብሎ እንደቀረበሽ። ከዛ በኋላ እንዳውም ልንገርሽ ፖሊጋሚ ትልቅ ክራይም ነው። ልንገርሽ አንዷ ልጅ አስታውሳለሁ ኢትዮጵያ ባለትዳር ነበረች፣ ተፋታለች። ተፋታ እዚህ የሚያውቃት ሰው እኔ ላግባሽ ብሎ ያገባታል። ያኛውን ወረቀት እኮ አልጨረስኩም ኢትዮጵያውን። በቃ ኦልሬዲ ወረቀታችሁን አልቀደዳችሁም እንጂ እኮ ኦልሬዲ ከተለያያችሁ ቆይታችኋል። እኔ ደግሞ አንደርስታንድ እናደርግሻለሁ ብሎ አመጣት። እዚህ ተጣሉ። እዚህ ሲመጡ ከተጣሉ በኋላ ምን አመጣ? ራሱ ኢትዮጵያ ባለትዳር እንደሆነች ይሄንን ጠቆመባት። ጉዳዩ በህግ ተይዞ ላይንግ አንደር ኦት ነው የሚባለው። በህግ ላይ መዋሸት ከባድ ወንጀል ነው። አሜሪካ ውስጥ ያሳስራል፣ ከሀገርም ያስባራል። ስንትና ስንት ሺህ ዶላር ከስራ ነው መጨረሻ ላይ እንደው ያኛው ሰውዬ የኢትዮጵያው ሰውዬ ተስማምቷት ነገሩን አስተካከልላት። ከዛ አስቢ ተጣልተዋል፣ ከዛ ጋር ተፋተዋል። ያኛው ቢጠምባት በጋብቻ ለጋብቻ መደረብ ትልቅ ክራይም አለው። እንዴት ነው መጥቶ ካንቺ ሊወልድ ይቻለው? ማለት ነገር ለፔፐር አድቫንቴጅ መውሰድ ብዙ በሱ ይብስበታል። ስለዚህ ሴት ልጅ ላይ እንደዛ ለመሆን የደች መንግስት የሆላንድ መንግስት ደግሞ አውቃለሁ በደንብ ለሴት ልጅ እንትን ነው። ስለዚህ ለሱ ይብሳል። አንቺ ምናልባት ሜቢ ምንም አታውቅም እቺ በቃ ምንም ከሴት ነች ምናምን ብሎ ሊሆን ይችላል። ፊት እንዳሰጪው ለምን በሱ ማልሰጠውም ደግሞ በጣም በቃ እግዚአብሔርም አለ ከኔ ጋር። ለምን እኔ ለሌላ ወንድ ምናምን ለሌላ ህይወት አይደለም የተውኩት። እኔ በቃ ህይወቴን ልጆችን ከጌታ ጋር ሁኜ ለማሳደግ ነው የተውኩት እንጂ ጠልቻው አይደለም። እሱ ግን በጣም ብዙ ምንድነው የሚፈልገው ካንቺ አልገባኝም። አሁን እሱ ለምን ተለየችኝ ነው? ፍቅር ይዞት ነው እሱ ምናልባት ኖ እዛም እዚህ መጫወት ነው የሚፈልገው። ያ ሙስሊም ብቻም ሳይሆን ናርሲስትም ነው። በቃ የራሱን ብቻ ነገር ነው የሚፈልገው። ይሄ ያልኩህን ይሄ ትካል የከፈተውን እኔ ነኝ የማግዘው ስለ ፔፐር ሁሉም። ለምን እሱ ራሱ ገና ቋንቋውን እንኳን ጥሩ አድርጎ አይችልም። ትካል ምንድነው? የፀጉር ቤት ከፍቷል። እሱንም ደግሞ በእኔ ግፊት ነው። በጣም ጎበዝ ሰራተኛ ነው ልጁ፣ ግን ማስተዳደር አይችልም።
በቃ ሁሉን ነገር ወረቀቱን የሚያሰጠውት እኔ ነኝ። በርበሮች ጥሩ ሰዎች ናቸው በባህሪያቸው፣ ባይዘው መጥፎ ሰዎች አይደሉም። እና አውቃለሁ፣ ብዙ በርበሮችን አውቃለሁ እኔም አሪፎች ናቸው። አንቺ ግን ፊት እንዳሰጪው ለምን መሰለሽ? ስለማያውቅ ነው። ሄደች መንግስት በተለይ ልጆች ናቸው። አንቺና ሰውየው ግን ዝሙት ነው እንጂ ትዳር አይደለም፣ አላገባሽም። ስለ ዝሙቱ ደግሞ ንስሐ ገብተሽ አዲስ ህይወት መጀመር ትችላለሽ። በጌታ ግን በርቺ። ከዚህ ውጪ አሁን አንቺ በቃሽ፣ ነፃ ሰው ነሽ፣ ደስ ይበልሽ። ሰውየው ግን እንዳይበጠብጥሽ ግን ፊት እንዳሰጪው። በቃ ኃይልሻ በሎየር ካላሽ ላግጪና በውስጥ አወራሃለሁ። ፕሊዝ ኃይልሻ። እሺ ቆይ እንትን ሮተርዳም ነው የምትኖሪ ወይስ አምስተርዳም? ክሮሪንገን ይባላል። የማውቃቸውን ሁለቱን ከተሞች ብቻ ሁለቱ ቦታ መጥቻለሁ። አውቃለሁ። ይገርማል ኃይልሻ። እህቴ ታውቃለች፣ አንተም ታውቃታለህ በደንብ። ኢታሊ ነው የምትኖረው፣ ታውቃታለህ በደንብ። ኢታሊ ነው የምትኖረው። በውስጥ አወራሃለሁኝ። ብዙ ነገር አለ የምነግርህ፣ እንድትጸልይልኝ እፈልጋለሁ። ስለዚህ ፕሊስ ፎሎ አድርገኝ። ኢታሊ ሮም? ያ ሮም። እሺ አውቃለሁ። ሮም እንደ ሮምንም አውቃለሁ። እናንተ ሀገር ታውቃታለህ፣ እሷን በደንብ ታውቃታለህ። እንግሊዝ የሚመጡ ልጆች ውስጥ ነች እንደ በርሚንግሃም ከሚመጡ ልጆች ውስጥ ነች። እዛ እንግሊዝ ስመጣ የሚመጡ ከሮም የሚመጡ ልጆች ወታለች እንደ ይቅርታ። ኦኬ እስቲ ፕሮፌት ቀጥል ከታች። ኧረ እኔ ልጠይቅ እባካችሁ። እኔ 2 ጊዜ ገብቼ 2 ጊዜ ወርጄ ነው። ቀጥይ ነብዩ ካንቺ ቀጥል። ሰላም ብያለሁ ኃይሉ እና ሌሎቻችሁም። እኔ መጠየቅ የምፈልገው ምንድን ነው? ተረጋጊ። ሃይማኖቶች ምንድን ነው? መጀመሪያ ክርስቲያን ነኝ እኔ በጂሰስ ኢዝ ማይ ሎርድ። ምንም ሌላ ሃይማኖት ምናምን አይደለም። እኔ አማኝ ነኝ ራሴ የምቆጥረው። እሺ ጥያቄ ምንድን ነው? አሁን ለምሳሌ በምን እናውቃለን? ቡዲስት ብትሆኚ፣ ኢንዱይዝም ተከታይ ብትሆኚ፣ ኒው ኤጅ ሙቭመንት ብትሆኚ፣ ባይሁላ ብትሆኚ በምን እናውቃለን? ለዛ ነው ጥያቄያችንን ቅር አይበልሽ። ምንድነው ጥያቄ? አሁን ለምሳሌ ይጋባሉ ሰዎች፣ ምክንያታቸው ምንም ሊሆን ይችላል። ይጋባሉ ክርስቲያኖች ሆነው ማለት ነው። ሁለቱም ክርስቲያኖች ሆነው ተጋቡ፣ ከዛ ተፋቱ። ምክንያታቸው ራሳቸው ያውቃሉ፣ ብቻ ተፋቱ። አሁን እነዚህ ሰዎች ወጣቶች ናቸው ሁለቱም። ከዚህ በኋላ ያለው ላይፋቸው በባይብል ቨርስ መሰረት አትፋቱ ይላል የእግዚአብሔር ቃል። ነገር ግን ሰዎች ደግሞ በተለያየ ምክንያት ይፋታሉ። እኔ የምለው የኔ ጥያቄ ለአንተ የእግዚአብሔር ቃል የሚሰራው ማን ላይ ነው? ለምሳሌ በደንብ ገብቶን በስነስርዓቱ ጠብቀን የራሳችንን ሶልሜት አግኝተን ያገባን ሰዎች ላይ ነው ይሄ ቃል የሚሰራው? ወይስ ዝም ብሎ የውሸቱን ጌታን አውቃለሁ ምናምን ብሎ ያጭበረበረው ላይ ነው የሚሰራው? ይሄ ቃል ማን ላይ ነው የሚሰራው? አትፋቱ ለሚለው እኔ የራሴ መረዳት አለኝ፣ ግን ያንተን መስማት ፈልጋለሁ። ሌሎችም ሰዎች ይሄ ጥያቄያቸው ከሆነ ማለት ነው። ምክንያቱም እነዚህ ሰዎች ወጣቶች ናቸው። ከዚህ በኋላ ደግሞ ዝም ብሎ ወንድር አድርገው ቁጭ ሊሉ ይችላሉ ብዬ እኔ አላስብም። ሊጋቡ ይችላሉ። አትጋቡ ይላል። ሰው እኮ ላይግባባ ይችላል። አንዳንድ ያለ ነው ምናምን አይልም እግዚአብሔር። ስለዚህ የእግዚአብሔር ነገር ካወራን የእግዚአብሔር ነገር ነው እኛም የምንሰብከው። መፋታት አይቻልም። እሺ ከተፋቱ በኋላስ ሊያፋታ የሚችል ነገር በቃ ከእግዚአብሔር አቅጣጫ መፋታት አይቻልም ነው። አትፋቱ ነው ከእግዚአብሔር አቅጣጫ። በሆነ አጋጣሚ ቢፋቱስ የሚል ጥያቄ ይመጣል። ምክንያቱም የተፋቱ ብዙ ሰው እናውቃለን። እንደሌላ አድርጌ ራሴን መዋሸት እዚህ ጋር መጥቼ ማጭበርበር አልፈልግም። ብዙ ጓደኞቻችን ተፋቶ ድጋሚ ያገቡና ዛሬ ቸርች ውስጥ ያሉ ወገኖች አሉ፣ እናውቃለን። ምናልባት ለአገልግሎት ለአገልጋይነት ምናምን ጥሩ ምሳሌ ላይሆኑ ይችላሉ። ሰዎች አንዱ ዘምቶ አንዱ ቢለይ እሱ ይቅርታ ማድረግና መቀበል ይጠበቅበታል። ይቅርታ አላደርግም ካለ እንግዲህ መብቱ ነው፣ ያገባል። በዝሙት አንደኛው እንትን ካለ ማለት ነው። እሱም ቢሆን ይቅርታ ይጠበቅበታል። ነግሬሻለሁ፣ ያኛው ይቅርታ የሚጠይቅ ከሆነ። ነገር ግን
አትፋቱ የሚለው ሂውመን ስታንዳርድ ነው። በቃ እግዚአብሔር ለሰው ልጆች የሰጠው ስታንዳርድ ነው። እኛም መስበክ ካለብን እንዳትፋቱ ብቻ ነው እንጂ አይ አንዳንዴ ሊያጋጥም ይችላል እኮ ምናምን የሚል ፕላን ቢ ትምህርት የለኝም እኔ። ነገር ግን በሆነ አጋጣሚ ሰዎች ሊፋቱ ይችላሉ። ሊያፋታቸው የሚችልም አንዳንድ ብዙ ችግር አለ። አሁን እቺ ልጅ ተመልከቱ፣ ፍቅር ይዟት ሄዳ ሙስሊም አገባች እና አሁን እሺ ቆይ ሰውየው ታሪኳን ነግራናለች። አሁን የቤተክርስቲያን ሽማግሌ በሆንና የኔ ቸርች ብትመጣችል ወይም ደግሞ ፓስተሯ በሆነ ምንድን ማድረገው? ለዚህ ያልኳትን ሰምታችኋል። አንቺ አላገባሽም ሲጀመር ልጆች መውለድሽ ጋብቻ አገባሽ አያስብልሽም አልኳት። በመጨረሻ የምነግራችሁ ታሪክ አለኝ። ያጋጠመኝን በቤተክርስቲያን ውስጥ ያጋጠመንን ነገር እነግራችኋለሁ። ስለዚህ አዳምጪ። አንቺ ላልሽው ነገር ቤተክርስቲያን ተጋቡ አትልም። ከተሰጣቸው ውጪ ሰዎች ሳይጋቡ ዝም ብሎ በሴክሹዋል ፍላጎት እየተቃጠሉ እንዲኖሩ መንፈሳዊነትም አይደለም፣ እግዚአብሔር ሐሳብም አይደለም። መፋታታቸው ኃጢአት ነው፣ ተገቢ አይደለም። ከተፋቱ ግን ሄደው ዝሙት እየወደቁ በቃ ማግባት ስለማይችሉ እየወደቁ እየተነሱ ከሚኖሩ የሚስማማቸውን ትክክለኛ ሰው ሁለተኛ ሚስቴክ በማይሰሩበት አይነት መልኩ እንደገና ንስሐ ገብቶ ተመሳሳይ በተለይም ደግሞ ተመሳሳይም ላይሆን ይችላል ቢያገቡ ችግር አለው የሚል እምነት የለኝም ተብሎ ተጽፏል ወደሚል ከሆነ ተብሎ ተጽፏል። ባይ ዘ ዌይ ኢንሳይድ ዘ ፍሬም የተነገረ ቋንቋ ነው። የእግዚአብሔራዊ ስታንዳርድ የተነገረን እንጂ ዲቴሉ በቤተክርስቲያንና በግለሰቡ መካከል የሚጸና መንፈስ ቅዱስና ግለሰቦቹ የሚመካከሩበት ጉዳይ ነው። አትፋቱ ነው። በሆነ አጋጣሚ ተፋተው ግን ከተገኙ ያ ሰውዬ ለዘላለም ማፍቀር አይችልም የሚል ሀሳብ የለኝም እኔ እውነት ለመናገር። እኔ እንደዚህ ነው የማስበው። ይሄን ለማስተማር ግን ይከብደኛል። እናትዬ ሀሴት ለምን ነው የሚከብደኝ? እቺ ቃል ገባሽ ትመነዘራለች፣ ይቻላል ብሏል ኃይሉ ምናምን የሚል እኔ ሪስክ እየወሰድኩ ነው የምናገረው። ስለዚህ ከዚህ ባላልፍ ደስ ይለኛል። እኔ በትህትና ነው የምናገረው። ገባሽ? ማካበድ አቅቶኝ አይደለም። ማካበድ ስልሽ ነው አይቻልም ማማን ብዬ አካብጄ መውረድ አቅቶኝ አይደለም። አይቻልም። አዎ አይቻልም መፋታት። ያ አሁን ለምሳሌ አንቺ ላይ ቢደርስብሽ እኔ ላይ ቢደርስብኝ ብሎ ማሰብ ያስፈልጋል። በሆነ አጋጣሚ ተፋታሽን በል አንቺ ራስሽ ላይ የራስሽ ጫማ እዛ ጫማ ስቆሚ ራስሽን ተፋታሽ አያምጣው እግዚአብሔር ቢያጋጥምሽ በቃ ከዛ በኋላ ለዘላለም በቃ ወጣትነትሽን ወይ አንደኛውን ሴክሹዋል አይነት ነገር ሆነሽ ሴክስ ፍላጎት ምን ይባል ነገር ባይኖርሽ እሺ ግድ የለም። ነገር ግን እያማረሽ ፍቅር እያያዘሽ እንግዲህ አለማግባቱ ነው እግዚአብሔርን የሚያከብረው ወይስ እየተፈተኑ አንዳንዴም ሾለክ ብሎ እየወደቁ እየመጡ ጌታዊ ማረኝ እያሉ መኖር ነው መንፈሳዊነት? ወይም ደግሞ እየተፈተንሽ መኖር ነው መንፈሳዊነት? ወይስ አግብተሽ እግዚአብሔርን አክብረሽ ስላለፈው ንስሐ ገብተሽ አዲስ ህይወት መጀመር ነው? ስለዚህ ያ የተነገረን ቋንቋ ጀነራል የሆነውን ትእዛዝ ነው የተሰጠን። ጀነራሉ ትእዛዝ አትፋቱ ነው። እንኳን በእግዚአብሔር ቃል አለ በአባቶቻችን በጥንት እናትና አባቶቻችን እኮ ሳይፋቱ ነው አብሮ የኖሩት። መፋታት በጥንቱ ዘመን ቀላል አልነበረም። በአባቶቻችን ዘመን ማለት ነው። ህንዶች አይፋቱ ማለት ነው በቀላሉ። አሁንም ቢሆን ልክ እንደዛ ማለት ነው። ይሄ ቃል ማለት ነው ይሄ የእግዚአብሔር ቃል እውነት ነው፣ የሚሰራ ነው። ያ ግን ቃል የሚሰራባቸው ትክክለኛ የሜሬጅን ፕሪንስፕል የገባቸው ሰዎች ወይም ደግሞ በስነስርዓት በጥንቃቄ ወደሚገቡበት ትዳር ማይንድፉል ሆነው የተራመዱ ሰዎች ላይ ነው የሚሰራው ብዬ እኔ ፐርሰናሊ አሁን አንተ ምንድነው የምትይው? በስነስርዓቱ በእግዚአብሔር ፈቃድ ጸልየው ተጠንቅቆ የእግዚአብሔራዊ እጅ ያለበትን ትዳር ገብቶ ሰው እኮ ያ ነገር እኮ ሊበላሽ ይችላል ካልተጠነቀቁለት። እግዚአብሔር ፈቃድ ስላልሆነ እኮ አይደለም ሰዎች ትዳራቸው የሚፈርሰው። በስነስርዓቱ እግዚአብሔር አንድ ያደረጋቸው ያጣመራቸው። እግዚአብሔር እኮ እንደ መሽን እኮ አይቆልፈንም ታውቂያለሽ። የእግዚአብሔርን ነገር ተጠንቅቀን የምንይዘው ነገር ነው። ባለመጠንቀቅ ከእጃችን የሚወጣ የሚበላሽ ነገር አለ። ባለመጠንቀቅ የምናስገባው ክፍተት አለ፣ ንፋስ የምንከፍትለት ሰዎች ሊገቡ ይችላሉ። ስለዚህ ብዙ ነገር ሊከሰት ይችላል። ሰው እንደ እግዚአብሔር ፈቃድ ጸልዮ ስላላገባ አይደለም የሚበላሸው። በትክክለኛ እግዚአብሔራዊ ጋብቻ ካገባ በኋላ ሊበላሽበት ይችላል። ችግር ተፈጠረ እንበል። ከተፈጠረ በኋላ ያ ሰውዬ በቃ የተፈታችሁንም አታግባ። ይኸውልሽ ይሄ ቋንቋ በወቅቱ ከነበረውም ከሙሴም ሕግ ተጽዕኖ ከነበረውም ካልቸራል ሄርሜኔቲክስ ስንመለከተው ጀነራሊ በአጠቃላይ በመጽሐፍ ቅዱስ ውስጥ እንዳትፋቱ ነው። ነገር ግን ከተፋቱስ ምን እናርግ ነው ጥያቄ። የተፋታ ክርስቲያን አታውቂም አንቺ በህይወትሽ ወይ አገልጋይ ምናምን? እሺ ምን እናርገው? ያን ሰውዬሽ ምን እናርጋቸው? ያልኩትን ልንገርህ። እኔ ልል የፈለኩት ሰዎች ምንም አይነት ምክንያት
ሊኖራቸው ይችላል። ግን በትክክለኛ መጣመር የተጣመሩ ሰዎች ቢጣሉም የሆነ ሀስል ቢኖርም አይፋቱም ብዬ እኔ ፐርሰናሊ ስለማስብ ነው። የራስ ቦታ ላይ በስፍራ ስትገኝ የተፋቱትስ አንቺ የምትይው እኮ ኦኬ፣ ተጣልተውም እኮ ተጣልተው ተደባድበውም እኮ የታረቁ አሉ እናውቃለን። የተፋቱትስ የምናውቃቸው ተፋተው ሄዶ ሌላ አግብቶ የወለዱ ብዙ እናውቃለን። ተለያይተው ምን እናርጋቸው እነሱ? እኔ እነሱን የምለው በትክክለኛ ስፍራቸው ላይ አልነበሩም ነው። ስለዚህ ቃሉ የሚሰራው በትክክለኛ ስፍራቸው ላይ ላሉ ሰዎች ነው እንጂ በጥቅስ አትሂጂ አሴትዬ። ጥቅስ ጋይድ ነው። ጥቅስ ማለት እንደ ማኑዋል የተሰጠን ነው። ከጥቅሱ በስተጀርባ የቃሉ መንፈስ ከፍቅር ከመንፈስ ቅዱስ ጋር አዋህደን ጀነራል በሆነ አይነት መልኩ ምን ተረጎመው እንጂ ጥቅስ እንዲህ ተብሎ ተጽፏል ብቻ ባይ ዘ ዌይ እሱ ብቻውን በቂ አይደለም። ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል ብቻ በዛ ምንሄድ ከሆነ እኔ አሁን እዚህ ጋር መጥቼ በቃ አትፋቱ ተብሎ ተጽፏል በቃ ከዛ ውጭ ጥያቄ አልቀበልም ነው ማለት ያለብኝ። የተፋቱ ጓደኞች እኮ አሉኝ። ሄዶ አግብቶ እኮ ሌላ ቦታ 3-4 የወለዱ አሉ። እሺ እነዚህ ሰዎች ቸርች አትምጡ እናንተ በቃ ሲኦል ነው የምትሄዱት ነው የምላቸው ወይስ ምንድን ነው የምላቸው? አገልጋያቸው እሱን አይደለም እያልኩ ያለሁት ነገሩ እንዲሰራና በትክክል እንዲሰምር መጀመሪያ ላይ ማይንድፉል መሆን ትክክለኛ የእግዚአብሔር ፕሪንሲፕል ሊገባን ይገባል። መጀመሪያውኑ ከማግባት በፊት እውነት ለመናገር የሚቀድመው ነገር ማንን ላግባ የሚለው ነገር ራሱ በጣም ወሳኝ ነገር ነው። አንዳንድ ጊዜ በተለይ ሴቶች እንኳን ያስተውላሉ፣ ወንዶች ግን ፈርስት ቼክ ሃርድዌር ብሏል አንዱ። ሃርድዌሩ በቃ መልከ መልካም ከሆነች እና ተክለ ሰውነቷም አጓጊ ከሆነ ምናምን ለምን ጭራቅ አትሆንም? ቀዘሎ ነው የሚገባው ወንድ። ከገባ በኋላ ነው ማልቀስ የሚጀምረው። ከገባ በኋላ ነው የተደበቀው ነገር ብቅ ብቅ ማለት ሲጀምር ስታንገበግበው ጭራቅ ነው ያገባሁት ማለት የሚጀምረው። ሴቶቹ እንኳን መጀመሪያውኑ ኢንሳይድ አውት ነው የሚወዱት ሲጀመርም። እነሱም ሰውየው ሙሉ በሙሉ ባያውቁትም ከኛ ከወንዶቹ ግን ሴቱ ይሻላል። ሴቱ አትሊስት አስተሳሰቡ ምናምን ታያለች ቀድማም ቢሆን ሩምም አላት። ሴት አፍቅራ ብዙ አፍቅሮ የሚያገቡ ሴቶች በጣም ጥቂት ናቸው። ሴቶች አይላይክም ይላሉ በረስትል ሺ ሃዝ ሩም ሺዝ ናት ኢን ላቭ ዊዝ ሂም በት ሺ ስቲል ላይክ ሂም። ለዛ ነው አንዳንድ ሴቶች ምን የመሰለችው ቆንጆ ሴትዮ የሆነ ቦርጫም ሰውዬ የሚያስጠላ ሰውዬ ስታገባ ታያለች። እንዲህ ምን ሆነሽ ነው ይህን ሰውዬ ያገባሽው? ቆይ እኔ አሁን በአንቺ ቦታ ይህን ሰውዬ አላገባም። ምን ሆነሽ ነው ይሏታል ሰዎች ይመጡና ሴቶች የሚያዩት እኛ ወንዶች የምናየው አይደለም። አእምሮን ነው የሚያፈቅሩት፣ አስተሳሰቡን ነው የሚያፈቅሩት። በቃ ፋሚሊ ኦሪየንትድ መሆኑን ነው የሚያዩት፣ አድማጭ መሆኑን ነው የሚያዩት። በዛ ነው ፎል ኢን ላቭ በዛ ነገር። ከዛ በኋላ ነው ሃርድዌሩ ማየት የሚጀምሩት። ቦርጩማ አይታያቸውም ከዛ በኋላ። ሴት ወንድ ግን እንደዛ አይደለም። ወንድ አፍቅሮ ነው የሚመጣው። በቃ ምንም ቆንጆ እንኳን ባትሆን ሊመጣ ከቻለ ቱ ዘ ማክሲመም አፍቅሮ ነው የሚመጣው ወንድ። ወቂ ደግሞ አንድ ነገር አንድ ስተዲ አለ። ፍቅርን የሰው ልጅ በህይወት ዘመኑ አንድ ጊዜ ብቻ ነው የሚያገኘው ይባላል። ይችን ነገር አይ ቲንክ ትንሽ እያመንኩበት ነው። ፍቅርን ወይ ማክሲመም ግን ቢበዛ ሁለቴ ሊያገኝ ይችላል ነው የሚባለው። ምን እንደው ታውቂያለሽ? ላታም ቆይ ፍቅር ሪሊ ብዙ የምትወጃቸው ወንዶች ሊያጋጥሙሽ ይችላሉ። እንደዛ አይነት ፍቅር አላልኩም እኔ። ሪሊ ውስጥሽ ገብቶ የማይወጣ በማንም የማተኪው ግን አንድ ሰው አለ በህይወትሽ፣ የሆነ ሰው በቃ እሱ ቆይ እዛ ጋር እንዴ እሱን ማለቴ ነው። የሁለቱም ቦት ሳይድስ ያንን የሚመስለውን ሶልሜታዊ ፍቅር ሲያገኙ ያ ቃል ይሰራል እነሱ ላይ። የፈለገ ነገር ቢሆን አም ዴር ፎር ዩ አትፋቱ የሚለው ያ ቃል የሚሰራው እነሱ ላይ ነው። ነገር ግን ብዙዎች ሌሎቹ ላይ የራሴን ነው ዶወር የባሬ እኔ ነኝ ያልኩት። አሁን ለምሳሌ ብዙዎች ጌታ ያውቃሉ እናውቃለን ይሉሃል፣ ወንዶችም ሴቶችም። ነገር ግን ትክክለኛ ፕሪንሲፕሉ ገብቷቸዋል ወይ? አይ ዳውት ዳስ ዋይ መፋታትም የሚኖረው ቃሉም የሚሰራው እዛ ላይ ነው ብዬ አምናለሁ። እሱም ትለኛለህ ብዬ ነበር። አም ሶሪ። አይ አንቺ በፎንቃ በጣም ነው የምታምኘው። ጥሩ ነው።
ፎንቃ ማለት ፍቅር ማለት ነው። የባህራዳ ቋንቋ ነው። ሀሴት አንቺ ያንቺ ስታንዳርድሽ ከፍ ያለ ነው እናትዬ፣ ከባድ ነሽ አንቺ። ቀጥሉ ዳውድ፣ ቀጥል እስቲ ዳውድ። ሙስሊም ነው መሰለኝ። ሰላም አለይኩም ወንድም አለም። ሙስሊም ነኝ። እስቲ ምንድን ነው ስለ ጋብቻ? ሙስሊም ወንድ እድለኛ ነው ታውቃለህ። ስለዚህ እስቲ በእናንተ እስቲ ንገረን። ሴቶቻችሁ ናቸው እንጂ የዋሆች እናንተ ብልጦች ናቸው። ጎይድ እስቲ የኔ ጥያቄ ጎይድ እሺ፣ የኔ ጥያቄ ማለት ነው ቅድም ለዛህራ ስትመልስላት ከአንድ በላይ ማግባት በብሉይ ኪዳን የነበረው እና በአዲስ ኪዳን የለም እና በብሉይ ኪዳን ደግሞ ፈጣሪ የፈለገው ፈጣሪ እንዲመለክና በቃ ሌላ ነገር ሊጫናቸው አልፈለገም ነው ያልከው አይደል? yes የብሉይ ኪዳን ኮንሰፕት ያ ነው። ከዛ የተነሳ everything was messed up። ዝሙት አልተከለከለም ማለት ነው የዛኔ አታመንዝር፣ አትስረቅ የሚል 10 ትእዛዝ ተሰጥቷቸዋል አይደለም? 10 ትእዛዝ እንደማይፈጽሙት የታወቀ ነው። ማንም ሰው መፈጸምም አይችልም። የእግዚአብሔር የጽድቅ ስታንዳርድ ነው 10 ትእዛዝ። ታዲያ ለምን ሰጣቸው ቢባል ሮሜ 3:19 አፍም ሁሉ ይዘጋ ዘንድ ሕግም ጭምር ወደ ዓለም ገባ ይላል። ሕግን የሰጠበት ምክንያት ምን አደረኩ እኔ ጻድቅ ነኝ የሚለው ሰውዬ በለይም ፈጽም ሲባል ሁሉም ጊልት ሆነ ማለት ነው። ስለዚህ ስላልቻለ ሁሉም ሟች ሆነ። ሕግ ተላላፊ ሞት ይገባዋል። ከመንፈሳዊ ሞት የሚያድነው የለም። ስለዚህ ኢየሱስ ክርስቶስ ያድነኛል ብሎ ወደ ኢየሱስ ይመጡ ዘንድ ነው ይሄን የማይሞከር የማይቻል ነገር የሰጣቸው። ዝሙት ሲባል ለምሳሌ ቁባት ራሱ ዝሙት ነው። ምንም ዘሞታል ዘሞተ። በብሉይ ኪዳን ዘመን እኮ ምንም ይሄ ክልክልም ፍቃድም አልነበረም። ኦልሬዲ የዘቀጡ ናቸው። ኦልሬዲ ታች ነው ያሉ፣ ጭቃ ውስጥ ያሉ እኮ ናቸው። በቃ የበሰበሰ ዝናብ አይፈራ። ከነሱ ምንም የሚጠበቀው ነገር የለም እንዴ። ቁባት መያዝ ራሱ ዝሙት አይደለም እንዴ? አብርሃምን የሚያክል ትልቅ ሰውዬ ሚስቱን አስቀምጦ ከገረዱ አልወለደም እንዴ? ከዚህ በላይ ዝሙት አለ እንዴ? ሰለሞን ዳዊትን የሚያክል እግዚአብሔር ሰው። እናንተ ዳውድ የአንተ ስም ነው ዳውድ። እንግዲህ ዳውድ በእናንተ ነብይም ነው አይደል? ንጉስ ብቻ ሳይሆን እሱን የሚያክል ሰውዬ ኦሪዮን አስገድሎ ሚስቱን አልወሰደም። ከዚህ በላይ ዝሙት ምን አለ? እኔ ተወው ዳዊትን። ኢብራሂምን የሚያክል ታላቅ ሰው እስማኤልን እንዴት ነው የወለደው? ከማን ነው የወለደው? ግጥም አድርጎ ዝሙት ነው። ምንም ስሙን የምቀይርለት ምንም ነገር የለም። አልፈቀደም። ለምን ነው የሚፈቅደው? እግዚአብሔር የዝሙት አምላክ አይደለም። ነገር ግን ሲያደርጉ ምንም አይላቸውም። ለምን? ኦልሬዲ ኃጢአት ውስጥ ናቸው። አንዱን ነጥሎ ይሄ ኃጢአት ነው ይሄ ጽድቅ ነው የሚልበት ምክንያት የለም። አዲስ ኪዳን ላይ ነው ኃጢአት የተወገደውና የጽድቅ ስታንዳርዱ ተስተካክሎ በኦሪጂናል ዘፍጥረት ምዕራፍ 1 ባለው ወይም ደግሞ በእግዚአብሔራዊ የጽድቅ ስታንዳርድ መዳኘት የጀመሩት። ዛሬ ኃጢአታችን ተወግዷል። እኛ በአዲስ ኪዳን ያው ለእናንተ ለሙስሊሞች ትንሽ አይገባም ይሄ ነገር እንጂ ዝሙት ተፈቅዶ አልተፈቀደም ካልከኝ ለምን እንደሚፈቅደው? ዝሙት ተፈቅዶ አያውቅም። እግዚአብሔር የዝሙት ዓለም ውስጥም የለም። ጉዳዩ ይሄን ይመስላል። ዳውድዬ አይ ቲንክ የእናንተ ትንሽ ስታንዳርድ ይልቁንም አንተ ሙስሊም ወንድ ስለሆንክ በእናንተ ሃይማኖት ለእናንተ ለወንዶቹ ያደላላቸዋል ቁርአኑና እናንተ እድለኞች ናቸው። ሴቶቻችሁ ናቸው እንጂ የተበደሉት። እስቲ ቀጥሎ አጸደ ቀጥ እስቲ ዳውድዬ ቴንክ ዩ ሶ ማች። ኖ አይደለም ሲጀመር። እሺ በእናንተ እኮ ሃይማኖት ቆይ አንዴ በእኛ እሺ ቶሎ በል ኦኬ። ሰላም ለዚህ ቤት። በእናንተ ሃይማኖት ለምሳሌ በዚህ ዘመን የሴት መብዛት አለ፣ የወንድ ደግሞ ትንሽ ነው እና ለዚህ መፍትሄ ምንድን ነው እናንተ ያስቀመጠው? በጦርነት በምናምን ትንሽ የሴት ቁጥር ከፍ እንደሚል ሰምቻለሁ ዓለም ላይ። ቢሆንም ግን ይሄን ለማመቻቸት ሲባል አንድ ወንድ 2-3 ያግባ I don't think it's not acceptable። አሁን አሜሪካን ሀገርን ብትል ቁጥር ሴት ይበልጣል። ነገር ግን አሜሪካ ሕግ 1 ለ1 ነው የሚፈቅደው አይደለም? እናውቃለን። ስለዚህ ሴቱ አቶ አቅም ወንዱም አቶ አቅም። በነገራችን ላይ ከአቅሜ በላይ ወደ ጥያቄ ጠይቀኝና ይሄን አሁን እኔ ማቅ ይመስላል ስታየኝ ይሄን ልመልስልህ አቅም ያለኝ ይመስላል። ይሄንን የዓለም ቁጥር ሴቱ ያነሰው እኮ በጦርነት በምናምን ነው። ስለዚህ ይሄ እግዚአብሔር እንደዛ አድርጎ አልፈጠረንም። ለምን እንደው የሚገቡት ወንድም ሲባል ብዙ ልዩነት ደግሞ የለውም። አንተ ደግሞ አጋነ የሴት ቁጥር በጣም በብዙ እጥፍ ልዩነት ነው ያላቸው። እኩልማ መሆን አይችልም መቼውም። እንደ አንድ ቤተሰብ ውስጥ አስተካክሎ የሚወልድ አለ እንዴ? ስለዚህ እቺ ነገር ከአቅሜ በላይ ነች። ትለፈኝ ግድ የለም። እኔ ልመልስለት። ያ ጀማ የጠየቀኝን አያችሁ። ይሄ ልጅ አንደኛ ሁሉ ሰው አያገባም። እሺ ግን እግዚአብሔር ነገር
እስልምና ብቻ ነው ለዚህ ጥያቄ መፍትሄ ያመጣው ማለት ነው። እሺ አይደለም እግዚአብሔርን አታግዘውም። ሁሉም ሰው የየራሱ ሰው አለው እና የሆነ ልታግዘው አትሞክር ማለት ነው። ማነህ ወንድማችን እንትና የማያገቡ ደግሞ አሉ ሁሉ አለና እኛ ልናስተካክልላቸው በማግባት ብለህ የሆነ ሆፕለስ አታርጋቸው ሴቶቹን። አነሰንስ ብሎ ያውቃሉ እንዴ? አነሰን ብሎ ያውቃሉ ሴቶች? አሁን ወንድ ጠፋ የሚያገባን አታንስ ሲሉ ሰምተን አናውቅም። ለሁሉም ሰው የሆነ ሰው አለ። እግዚአብሔር አይሳሳትም አለው። ሰው አለው ለእያንዳንዱ ሰው ማለት ነው። ግን ሴቶችን ያው ኬንያ ላይ አልሰማም ሰላማዊ ሰልፍ ወጥቶ ነበር ሴቶች ያገባን ባላጣን ብሎ ማለት ነው። ስሙ አንድ ችን ታሪክ ልንገራችሁ። ቆይ ችን ነገር ልንገር። ዳውድ ከእስልምና ውጪ አዳምጠኝ። ኒውዮርክ ኒውዮርክ አንድ ጊዜ የሆነ አንድ የአቡዳቢ የዱባይ ወጣት ልጅ አገኘው። የኒውዮርክን እህቴ መጣ ከኢትዮጵያ ታላቅ እህቴ መጣችና እሷን ለማስጎብኘት ሄጄ የሆነ በመርከብ ስታሹ ጋር ስንሄድ ምናምን አብረን ነበርን እና ከሚስቱ ጋር ያለው ወጣት ነው እና ላገባ ነው ምናምን ብሎ እንግሊዝኛ ይችላሉ ያወራልኛል ማለት ነው። እሷ ሚስት ነች አይደለም አልኩት። አዎ። ለእህቴ ዞር አልኩና የሚለውን ሰማሽ አልኳት። ምን አለ አለችኝ። ላገባ ነው ኢንሻአላህ በቅርቡ ስለማገባ ከሰርጌ በፊት መጥቼ ልዝናና ብዬ። እሷ ምኑ ነች አለችኝ። ሚስቱ ነች አልኳት። እና ሌላ ሊያገባ ነው አለች። አዎ። እሷ ታውቃለች ስትለኝ እሺ ነው ታውቃለች ምናምን ብዬሽ ነው። እሷ እኮ ነች የረዳችኝ፣ በጣም የረዳችኝ እሷ። ሺዝ ቬሪ ናይስ ሺ ሄልፕድ ሚ አ ሎት ኦ ማይ ጉድነስ ምናምን ይላል ማለት ነው። እሷ ደስ ብሏት ምናምን ትላለች። ሺዝ ቬሪ ናይስ አይ ካናት ኢቭን ሴይ በቃ ላይክ ቴንክ ዩ ምናምን አይ ካናት ኢነፍ በቃ እንትን አለ ማለት ነው። ከዛ ቴፋ አማርኛ አፈር ያስበላሽ እንዴት ባልሽ ትድሪያለሽ እያለች በአማርኛ። ስለዚህ ዳውድ አሁን እናንተ ወንዶች ወንድ ሙስሊም ማለት ለእስልምና በጣም የሚሟገተው ኢቭን ቁርአን የሚያቅም የማያቅም የገባውም ያልገባውም እቺ ጥቅም እንዳትቀርበት ነው። ግን እንኳን እንተዋወቃለን እና ሴቶችን የሸወዳችሁት በምንድን ነው? አላህ በሰማይ ለእናንተ ያዘጋጀላችሁ ርዝቅ በቋንቋ አይገለጥም ምናምን ብላችሁ ነግራችኋቸዋል። እንደዛ ነው የሚሏቸው። ታውቂያለሽ አለ ሴቶች እኮ ጠይቀዋል፣ ነብዩን እኮ ጠይቀዋል። እንትን ላይ ሰውዬው ሲናገር ነበር። እኛ አላህ እሺ ምንድን ነው ያዘጋጀልን በምድር? እሺ የአንድ ሰው ሚስቶች ሆነን ምንድን ነው ለእኛ ስፔሻል ነገር አላህ ለእናንተ ያዘጋጀላችሁ በሰማይ በጃነት የእናንተ ርዝቅ በቃ ልዩ ነው ምናምን የተባሉት። ግን እኮ ዞር ብሎ ደግሞ ሰማይ ቤትም ሲሄዱ እኮ ደግሞ ሚስቶች ነው የሚሆኑት እዛ። ወንዱ ገባሽ? አሁን ዳውድን ብትጠይቂው እቺን ፕሪቪሌጅ ላለማጣት እንዴ ሞኝ እንፈልግ ነው የሚለው። ያ አይቀበልም። እስቲ አጸደ ቀጤ አጸደ። እሺ ኃይልሽዬ፣ መጀመሪያ ሰላም ለዚህ ቤት ይሁን እላለሁ። በመቀጠል ደግሞ በጣም የምወድህ የማከብርህ ወንድሜ ነህ። እድል ስለተሰጠኝ አመሰግናለሁ። ዛሬ ምንድነው ሃይማኖትሽ? መጀመሪያ ክርስቲያን ነኝ። ጌታ ኢየሱስ ክርስቶስን ተከታይ ክርስቲያን የተባልኩ ነኝ። በዚህ እቀጥላለሁ። ለዛም ነው ፕሮፋይሌ እግዚአብሔር ፍቅር ነው የሚል ማለት ነው። ሲቀጥል ቀጥታ ወደ ጥያቄ በደስ ይለኛል። ጥያቄ እውነት ነው፣ እግዚአብሔር ፍችን ይጠላል። ደግሞ ከስተጀርባው የሚመጣ ከፍች በኋላ ያለውን ችግር ስለሚያውቅ ነው ፍችን ይጠላል። የእኔ ጥያቄ ግን ምናልባት ባልና ሚስቶች ተዋደው ተጋብተው ከዛ ከመሀል ላይ ግን አንደኛው ፓርትነር ማለት ነው አንደኛው ባልየው ይሁን ሚስትየዋ አልፈልግም መፋታት ፈልጋለሁ ቢል፣ ሌላኛው ደግሞ አልፈልግም አልፈታም ትዳሬን እግዚአብሔር አይወድም ቢል፣ አሁን እኔ በምኖርበት ኢሮፕ ላይ ማስገደድ አይቻልም። ከዛ ምንድን ነው ማድረግ የሚቻለው? አንደኛ እንጸልያለን፣ እግዚአብሔር እንዲያስቀጥለው ይሄን ትዳር እንጸልያለን። ግን እምቢ ብሎ እፋታለሁ ለሚለው ፓርትነር ምንድን ነው ማድረግ የሚቻለው? አልፋታም ብሎ መታገል አይቻልም። መልሱን ባጭሩ መልስልሻ። መንገዱን ጨርቅ ያርግልህ እርግ በል ነው ማለት ያለበሽ።
ከዛ በኋላ የተፈታችዋን ደግሞ ወይም የተፈታው ደግሞ ማግባት የለበትም ይባላል። ይሄ ነው እኔ ከጴንጤ ጋር ማውራት አልችልም። ባይዘው በጣም ይቅርታ እኮ ቤቷ ቁጭ ብላ በሰላም እየኖረች እያለች ጠግቦ አልፈልግም ትዳሩን ብሎ ተመናቅሮ ጥሎ የወጣውን ሰውዬ ተለምኖ ሽማግሌ ተልኮ ቤተክርስቲያን ድረስ ተነግሮት እንደ አረመኔና እንደ ቀራጭ ይሆንልህ ነው የሚለው እንኳን ለትዳር ለጌታ እና ይህ ሰውዬ እሺ ጥሎ ሄደ እና ልጅቷ በቃ አፏን ከፍታ የተፈታችውን ስታንዳርድ ነው እኮ ቅድም ያልኩት እኔ ወደ ፍቺ አትንደርደሩ ፈትቼ አገባለሁ ብሎ ለሚያስቡ ከበስተጀርባ ፕላን ቢ ላዘጋጁ ሰዎች የተጻፈ ፍሬም ነው ጀነራል ፍሬም ነው እንጂ ለሴ አንቺ በሰላም እየኖርሽ አልፈልግሽም በቃ አስጠላሽኝ ብሎ ሄደ እና በቃ ቁጭ ብለሽ ያማረሽ ትኖሪ አንቺ ለዘላለም ቅድያ ነገር የለም እንደዘሞት የግድ ከሴት ጋር መያዝም የለበትም በቃ ነፃ ነሽ አንቺ ቤተክርስቲያንም አታግቢ አትልሽም አንቺን ይሄንን እኔ ሪስኩን ወስጄ ነው የማወራው እኔ ኃይሉ ዮሐንስ እኔ እውነት ነው የማወራው አላጭበረበረም እናንተ ሪስክ ወስጄ ነው የማወራው ቃሉ የሚሰራው ማለት ጴንጤ ይሄንን እቺን ቃል ይዞ ሄድና ኃይሉ ዮሐንስ እንደዚህ ብሏል በቃ ከዛ ቪዲዮ ይቆራረጣል ከዛ በኋላ አንድ ሳምንት ያለ ሰድቡኛል ከዛ ይረሳል በቃ ለዛ ነው ሪስክ ወስጄ ያልኩት ለምን ሴንሲቲቭ ነው አዳሜ እየተፋታች አዳሜ እንደፈለጋት እየሆነች ከሰው አፍ ግን ቃል ይዞ መሮጥ ይፈልጋሉ እኔ እውነት ነው የማወራው ደግሞ የተሻለ ነገር ነው የማወራው